በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘመስከረም። በአብ በወልድ ወመንፈስ ቅዱስ መስከረም 6 ቀን የሚነበብ የአባታችን የአዳም እናታችን የሔዋን ገድል ይህ ነው። ጸሎታቸው፣ በረከታቸው፣ አማላጅነታቸው ከሊቃነ ጳጳሳቱ አለቃ ከአባ ባስልዮስ ከንጉሳችን ኃይለ ሥላሴ ከሁላችንም ጋር ይሁን ለዘላለሙ አሜን። አዳም የሚጸልይ ዘንድ ቆሞ ነበረ። ሔዋንን ስለመገናኘት በልቡና ውስጥ ካለው ሀሳብ የተነሳ እንዴት እንደሚጸልይ አላወቀም። እስኪነጋም እንዲሆነ በነጋ ጊዜም አዳም ሔዋንን የወርቅ ወደ ሰጠን ተራራ ተነሽን ሂድ፣ ስለዚህ ምክር ወደ እግዚአብሔር እንለምን ዘንድ አላት። ሔዋንም አዳም ሆይ ምክሩ ምንድን ነው አለችው። እግዚአብሔር ስለ ጋብቻ ያለ ትእዛዙ እንዳልፈጽም ያስረዳኝ ዘንድ እሻለሁ። አንቺንም እኔንም እንዳያጠፋን ሰይጣናት በምትሃት ኃጢአትን ሲያደርጉ ስለታዩኝ ልቦናዬ ተቃጥሏልና አላት። ሔዋንም አዳምን ወደ ምድር ታች ለምን እንሄዳለን? በቤታችን ቁመን ይህን ምክር ያስረዳን ዘንድ ወደ እግዚአብሔር እንጸልይ እንጂ መልካም ከሆነም ካልሆነም አለችው። አዳምም ለጸሎት ተነሳ፣ እንዲህም አለ። አቤቱ ፈጣሪያችን ሆይ እኛ እንደ ተደፋፈርንህ አንተ ታውቃለህ። በተደፋፈርንህ ጊዜም ብርሃናዊት ጸጋችን ተገፈፈችብን። ስጋችን መብልን መጠጥንና እንስሳዊ ፍትወትን የምትሻ ሆነች። አቤቱ ጌታችን ሆይ ያለ ትእዛዝህ እንዳንሰራ እዘዝን፣ እንዳታጠፋን። ካላዘዝከን ግን እኛ እንሸነፋለን፣ ትእዛዝን ወደ መተላለፍን እንመለሳለን፣ አንተም ታጠፋናለህ። ይህ ካልሆነ ግን ነፍሳችንን ተቀበል፣ ከዚህ እንስሳዊ ፍትወትም እንረፍ። ይህ ተግባር የማይፈቀድልን ከሆነ ሔዋንን ከእኔ ለያት፣ እኔንም ከእርሷ ለየኝ። ከእኛም አንዳችንን ከአንዳችን ውሰድ፣ አርቀንም። አቤቱ ጌታችን ሆይ እርስ በርሳችን በለየህን ጊዜም አጋንንት ምትሃት ያደርጉብናል፣ ልቡናችንንም ያስጠፉናል። እርስ በርሳችንም አእምሯችንን ያስጨንቁታል። እርስ በርሳችን ካልሆነ በማይታዩን ሁኔታ በፊታቸው ነን። አዳምም ንግግሩን አቆመ። እግዚአብሔርም እውነት እንደሆነ ከሰይጣን ፈተና የተነሳ መታገስ እንደማይችል ወደ አዳም ቃል ተመለከተ። እግዚአብሔርም አዳም ስላሰበው ስለ ጸለየውም ጸሎት አዳምን አመሰገነው። የእግዚአብሔር ቃልም ወደ አዳም እንዲህ ሲል መጣ። አዳም ሆይ ይህ ጥንቃቄ ከገነት ወደ ኃላፊዋ ምድር ከመውጣት በፊት ቢሆን ኖሮ መልካም ነበር አለው። ከዚህ በኋላም እግዚአብሔር ወርቅ ያመጣውን መልአክ፣ ዕጣን ያመጣውን መልአክ እና ከርቤ ያመጣውን መልአክ የመጋባትን ተግባር ያስረዱት ዘንድ ወደ አዳም ላከ። መላእክትም አዳምን ወርቅን ውሰድ፣ ለማጫ የሆናት ዘንድም ለሔዋን ስጣት፣ እርሷና አንተ አንድ አካል ትሆኑ ዘንድ ቃል ኪዳንም አድርግላት፣ የእጅ መንሻ ዕጣነ ከርቤም ስጣት አሉት። አዳምም ከመላእክት ይህን ሰማ። ወርቅንም ወሰደ፣ ለሔዋን ጭንም ልብስ አደረገው፣ በእጃቸውም ቃል ተገባቡ። መላእክትም አዳምና ሔዋንን 40 ቀን 40 ሌሊት ይጸልዩ ዘንድ አዘዟቸው። ከዚያም በኋላ ወደ ሚስቱ ይቀርብ ዘንድ ንጹሕ ይሆን ዘንድ ርኩስም እንዳይሆን ልጅም ትወልድለት ዘንድ ዘርን ይዘሩ ዘንድ የዘሩትንም ከመሬት ይነቅሉ ዘንድ አስተማሩት። አዳምና ሔዋንም የመላእክትን ቃል ተቀበሉ። መላእክትም ከእነርሱ ሄዱ። አዳምና ሔዋንም 40 ቀን እስኪፈጸም ድረስ ጾሙ። አዳምና ሔዋንም መላእክት እንዳዘዟቸው ተኙ። አዳምም ከወጣበት ቀን ጀምሮ ሔዋን እስካገባበት ድረስ 203 ቀን ሆነው። ይህም 6 ወር ከ23 ቀን ነው። ለአዳምና ለሔዋንም የሰይጣን ጦርነት በእነርሱ ላይ ጠፋላቸው። በመሬትም እንደ ሥጋ መጠናቸው ይኖሩ ይሰሩም ነበር። የሔዋን ጽንስ 9 ወር እስኪሆን ድረስ እንዲሁ ነበረ። የመውለጃዋ ጊዜም ተቃረበ። ሔዋንም አዳምን አለችው፣ ይህች ቤት ንጹሕ ቦታ ናት። በገነት ያሉ ምልክቶች በውስጧ ስላሉ ዳግመኛም እኛ በውስጧ እንጸልያለን። ሰይጣን በእኛ ላይ ወደ ጣላት የድንጋይ ድንኳን ቤት እንሂድ እንጂ በእርሷ ሊገድለን ፈልጎ በእግዚአብሔር ትእዛዝም ተያዘች፣ ተከለለችልን፣ ቤትም ሆነችልን። አዳምም ሔዋንን ወደዚያች ቤት ወሰዳት። የመውለጃዋ ጊዜ ሲደርስ በሕማም ትጸንሻለሽ፣ በሐዘንም ልጅ ትወልጃለሽ ያለው የእግዚአብሔር ቃል ይፈጸም ዘንድ ሔዋን በምጥ ተጨነቀች፣ ለሞትም ደረሰች። አዳምም አዘነ፣ ልቡ ታወከ፣ ለሞትም ደረሰች። አዳምም በውስጧ ያለውን የሔዋንን መጨነቅ በተመለከተ ጊዜ ተነስቶ ወደ እግዚአብሔር ጸለየ። አቤቱ አምላክ ሆይ በዚህ ጭንቅ ውስጥ ባሪያ ሔዋንን ተመልከት። በገነት በነበረችበት ጊዜ የፈረድኸውን የተናገርኸውን በእርሷ ላይ አታምጣ፣ አታጥፋትም። አቤቱ ፈጣሪያችን ሆይ በምሕረት ዓይን ተመልከታት፣ ከዚች ጭንቅ ማውጣት
እግዚአብሔርም ወደ አገልጋዩ ወደ ሔዋን ተመለከተ፣ አጸናትም፣ የበኩር ልጇንም ወለደች፣ ከእርሱ ጋርም ሴት ልጅ ወለደች። አዳምም በሔዋን መዳን ተደሰተ፣ ዳግመኛም በተወለዱለት ሕፃናት ተደሰተ። አዳምም በቤት ውስጥ እስከ 8 ቀን ድረስ ለሔዋን ይላክ ነበረ። የልጁን ስምም ቃየል አለው፣ ሴት ልጁንም ሉልዋ አላት። የቃየል ትርጉምም ጠላት ማለት ነው። ከመውጣቱ በፊት በእናቱ ማኅፀን ሳለ እህቱን ጠልቷልና፣ ስለዚህም አዳም ቃየል ብሎ ሰየመው። የሉልዋ ትርጓሜም ያማረች መልከ መልካም ማለት ነው። እርሷ በደም ግባት ከእናቷ ተበልጣለችና። አዳምና ሔዋንም ለቃየልና ለእህቱ 40 ዕለት እስኪመላ ድረስ ታገሱ። አዳምም ሔዋንን ስለ ሕፃናቱ ቁርባን እናቀርብ ዘንድ እሻለሁ አላት። ሔዋንም መጀመሪያ ለወንዱ ልጅ ቁርባን እናቅርብ፣ ከዚያ በኋላ ደግሞ ለሴቷ ልጅ እናቅርብ አለችው። አዳምም ቁርባንን አዘጋጀ። እርሱም ሔዋንም ልጆቻቸውም ወዳዘጋጁት ወደ መሠዊያው መጡ። አዳምም ቁርባኑን በመሠዊያው ላይ አቀረበ። እግዚአብሔርም ቁርባኑን ይቀበልለት ዘንድ ፈለገ። እግዚአብሔርም የአዳምን መሥዋዕት ተቀበለ። አዳምም ከቁርባኑ ተቀበለ፣ ልጁም ተቀበለ። ሔዋንና ሴቷ ልጅ ግን አልቆረቡም፣ ከመሥዋዕቱ አልተቀበሉም። አዳምም ወረደ፣ ልጆችም ከእነርሱ ጋር፣ እነርሱም ደስተኞች ነበሩ። የሴቷ ልጅ ቀን እስኪፈጸም ድረስ አዳምና ሔዋን ታገሱ። አዳምም ቁርባንን አዘጋጀ። ሔዋንን ሕፃናቱንም ይዞ ወደ መሠዊያው ሄዱ። እንደ ልማዱም ቁርባንን አሳረገ። እግዚአብሔርም ቁርባኑን ይቀበልለት ዘንድ ፈለገ። እግዚአብሔርም የአዳምና የሔዋንን ቁርባን ተቀበለ። አዳም ሔዋንና ሕፃናቱም ተቀበሉ። ከተራራውም ወረዱ። እነርሱም ደስተኞች ነበሩ። ወደ ወለዱበት ቤት የሄዱ አይደለም፣ ወዳልወለዱባት ቤታቸው ሄዱ እንጂ ሕፃናቱን በውስጧ ያዞራቸው ዘንድ ከገነት በነበሩት ምልክቶች ይባረኩ ዘንድ። በምልክቶች ከተባረኩ በኋላም ወደ ወለዱበት ቤት ተመለሱ። ሔዋን ቁርባን ከማቅረቧ በፊት አዳም ይዟት ወደ ውሃው ምንጭ ከእርሷ ጋር ሄደ። ሰውነታቸውንም ወደዚያ ጣሉት፣ እርሱም ታጠቡ። ይህችም አዳም በመጀመሪያ ስጋውን የታጠበባት ናት። ከደረሰባቸው ድካም የተነሳ አዳምና ሔዋንም ከንስሐቸው ከቁርባናቸው በኋላ ሌሊቱን ሁሉ ይጸልዩ ዘንድ ወደ ቤተ መዛግብት ይመጡ ነበር። ይባረኩም ዘንድ ወደ ቤታቸው ተመለሱ። አዳምና ሔዋንም ሕፃናት ጡት እስኪጠቡ ድረስ እንዲሁ ነበረ። ጡት ባስጣሏቸው ጊዜም አዳም ከ7 ቀን 3 ጊዜ ከሚያደርገው ሌላ ስለ ነፍሳቸው ቁርባን ለልጆቹ አዘጋጀው። ጡት ካስጣሏቸው በኋላም ሔዋን ጸነሰች፣ የመጽነስ ዘመኗንም ጨረሰች። ወንድና ሴት ልጅንም ወለደች። ወንድ ልጁን አቤል ብሎ ሰየመው፣ ሴቷንም አቅሌምያ ብሎ ሰየማት። 40 ቀንም በተፈጸመ በኋላ ስለ ወንድ ልጁ ቁርባን አዘጋጀ፣ በመጀመሪያም አቀረበ። ዕለቱ በተፈጸመ ጊዜም ስለ ሴት ልጁ እንደገና አዘጋጀ። በመጀመሪያ ለቃየልና ለእህቱ እንዳዘጋጀው ቁርባን ለእነርሱም አቀረበላቸው። ወደ ቤታቸው ይባረኩ ዘንድም አመጣቸው። ወደ ወለዱበት ቤትም ተመለሱ። ዳግመኛም አዳም በመኝታ ወደ ሔዋን ይቀርብ ዘንድ አልተመለሰም። ከዚህ በኋላ ሕፃናቱ በቁመት ፈጽመው ያድጉ ጀመር። ቃየልም በታናሽ ወንድሙ የሰለጠነ ልቡም የጨከነ ሆነ። አባቱ ቁርባን ሲያቀርብ ብዙ ጊዜ ይቀር ነበር፣ ቁርባን ይቀበል ዘንድም ከእነርሱ ጋር አይሄድም። አቤል ግን የዋህ ገር ልቡና ነበረው፣ ለአባቱም ለእናቱም ይታዘዝ ነበር። ቁርባንን ስለመቀበልም አያስተምረውም ነበር። ቁርባንም ይወድ ነበር፣ ብዙ ይጾም ይጸልይ ነበር። ይችም ለአቤል ትምህርት ሆነች። እርሱ ወደ ቤተ መዛግብት መጥቷልና፣ በውስጧም የወርቅ የዕጣን የከርቤ በትሮችን ተመለከተ። በእርሱ ዘንድም ተሳለ። እነዚህን እንዴት አገኛችኋቸው አለ። አዳምም የደረሰባቸውን ሁሉ አስረዳው። ቃየልም በአቤል ቀናበት፣ አባቱ አዳም ስለነገረው አምላካዊ ስለሆኑ ተግባራትም። ከአባቱ ከአዳም በኋላም በቤተ መዛግብት ሌሊቱን ሙሉ ቀረ። በዚች ሌሊትም በሰው አምሳል ሰይጣን ታየው፣ እንዲህም አለው፣ ቁርባን በማሳረግ ጊዜ ሲጾም ሲጸልይ አንተ አባትህን ብዙ ጊዜ ታወቀዋለህ፣ እኔም እገድልሃለሁ፣ ሕይወትህንም ከዚህ ዓለም አጠፋለሁ አለው። አቤል ግን ወደ እግዚአብሔር ጸለየ፣ ከእርሱም አስወገደው። በዲያብሎስ አነጋገርም አላመንም። በነጋ ጊዜም የእግዚአብሔር መልአክ ተገለጠለት፣ እንዲህ ሲልም አዘዘው፣ ከጾም ከጸሎት ለአምላክ ቁርባንን ከማቅረብ አትቆጠብ። እነሆ እግዚአብሔር ጸሎትን ተቀብሏል። በሌሊትህ ካሳየህ መልኩ የተነሳም አትፍራ፣ እኔ ረግሜዋለሁ አለው። መልአኩም ከእርሱ ሄደ። በነጋ ጊዜም አቤል ወደ አዳም ወደ ሔዋን መጣ። በራእይ የታየውን አስረዳቸው። በሰሙም ጊዜ አዘኑ፣ ሊተረጉሙለት አልቻሉም። ልቡን ደስ አሰኙት እንጂ
ልቡ በደነደነ በቃየል ግን ሰይጣን ወደ ልቡ ገባ። ወንድምህ አቤልን ወላጆቹ አዳምና ሔዋን ከአንተ ይልቅ ብዙ ይወዱታል። ከፍቅራቸው ጽንዓት የተነሳም ለአቤል መልከ መልካሟን ሊያጋቡት ይሻሉ። እነሆ እኔ ይህን እመክርሃለሁ፣ ወንድምህን ግደለው። ያን ጊዜም ለአንተ ትቀርልሃለች፣ እህቱም ቁማ ትቀራለች አለው። ሰይጣንም ከእርሱ ሄደ፣ ክፉ ነገርም በልቡ ቀረ። ብዙ ጊዜም የወንድሙን መግደያ ይፈልግ ነበረ። አዳምም ታናሹን እንደሚጠላው በተመለከተ ጊዜ ልቡን ለማለዘብ ፈለገ። አዳምም ቃየልን ልጄ ሆይ ካያቸው ፍሬዎች ውሰድ፣ ለአምላክህም ቁርባንን አሳርግ፣ በደልህን ኃጢአትህንም ይቅር ይልህ ዘንድ አለው። ዳግመኛም አቤልን ከዘርህ ቁርባንን ውሰድ፣ ለአምላክህም ቁርባንን አሳርግ፣ ኃጢአትህንና በደልህን ይቅር ይልህ ዘንድ አለው። አቤልም የአባቱን ቃል ተቀበለ፣ ከዘሩም ወሰደ፣ ቁርባንም አደረገ። አባቱ አዳምንም ከእኔ ጋር እንሂድ፣ እንዴት ቁርባን እንደማቀርብ ታስተምረኝ ዘንድ አለው። አዳምና ሔዋንም ከእርሱ ጋር ወጡ፣ በመሰዊያው ላይ ቁርባን እንዴት እንደሚቀርብም አስረዱት። ከዚህ በኋላም የአቤልን መስዋዕት ይቀበል ዘንድ ወደ እግዚአብሔር ጸለዩ። እግዚአብሔርም ወደ አቤል ወደ ቁርባኑም ተመለከተ። እግዚአብሔርም በአቤል ከቁርባኑ መባጀት የተነሳ ስለ የዋህ ልቡናው ስለ ሥጋው ንጽሕነት ፈጽሞ ተደሰተ። በውስጡ የሽንገላ ተግባር አልነበረበትም ነበርና። ከመሠዊያው ወርደውም ወደሚኖርበት ቤት ሄዱ። አቤልም በቁርባኑ ስለተደሰተ ከ7ቱ ቀን 3 ቀን መስዋዕት ያሳርግ ነበረ። ቃየል ግን ቁርባንን የሚወድ አልነበረም። በአባቱ ከብዙ ቁጣ በኋላ አንድ ጊዜ ያሳርግ ነበረ እንጂ ቁርባን በሚያቀርብበት ጊዜ ዓይኑ በሚያሳርገው ቁርባን ትሆን ነበር። ለመስዋዕት ይሆን ዘንድ ከበጎቹ ትንሹን ይወስድ ነበር። ዳግመኛም ዓይኑ በዚያ ነበር። ስለዚህም እግዚአብሔር መስዋዕቱን አልተቀበለም፣ ልቡናው ጥፋትን የተሞላ ነውና። በተወለዱባት ቤትም ሁላቸውም እንዲህ በአንድነት ኖሩ። ለቃኤል 15 ዓመት ለአቤልም 12 ዓመት እስኪሆነው ድረስ አዳምም ሔዋንን አላት፣ ሕፃናቱ እነሆ አደጉ፣ እናጋባቸው ዘንድ ይገባል አላት። ሔዋን ቃየልን ማጋባት እንዴት ይሆናል አለችው። አዳምም የአቤልን እህት ለቃየል እናጋባው። ሔዋንም አዳምን ቃየል አይፈልግም፣ እርሱ ልበ ጠማማ ነውና ለእግዚአብሔር መስዋዕት እስከሚያሳርጉ ድረስ ተዋቸው አላችው። አዳምም ዝም አለ። ሰይጣን ግን በጦርነት ያለ ሰውን መስሎ ወደ ቃየል መጣ። አዳምና ሔዋን ስለ ጋብቻችሁ ተማክረዋል። ያንተን እህት ለአቤል የአቤልን እህትም ለአንተ ሊያጋቡ ተስማሙ አለው። ባልወድህ ኖሮ ይህን ነገር ባልነገርሁም ነበር። ምክሬን ብትቀበልስ ብትሰማኝም በምታገባበት ዕለት ያማረ ብዙ ወርቀ ዘቦ ልብስ አመጣልሃለሁ፣ ዘመዶቼም ይረዱሃል አለው። ቃኤልም በደስታ ዘመዶቼ የት አሉ አለው። ዘመዶቼስ አባትህ አዳምን በመጀመሪያ እወስደው ዘንድ ከፈለግሁ ከደቡባዊ ገነት ውስጥ ናቸው አለው። እርሱ ግን አልተቀበለኝም። አንተ ብትቀበለኝ ብትፈልግ ከገባህ በኋላ ወደ እኔ ትመጣለህ፣ አንተ ታርፋለህ፣ ከአባትህ ከአዳም ስራም ትድናለህ አለው። የቃየል ጆሮዎችም ተከፈቱ፣ ወደ አነጋገሩም አዘነበሉ። በበረሃም አልቆመም። ወደ እናቱ ሔዋን መታት፣ ረገማትም። እህቴን ለወንድሜ ታጋቡ ዘንድ ለምን ትወስናላችሁ? እኔ ሙቻለሁን አላት። እናቱ ግን ሸነገለችው፣ ወደ ጫካም ላከችው። አዳምም ሔዋንን ቃኤል ስላደረገው ያለችውን በሰማ ጊዜ ፈጽሞ አዘነ፣ ዝምም አለ፣ ምንም አላለም። በነጋታው አዳም አቤልን ልጄ አቤል ሆይ ከበጎችህ ጥሩ ጠቦት ውሰድ፣ ለአምላክህም ቁርባንን አሳርግ፣ ለወንድምህም በስንዴ ፍሬ ቁርባንን ለአምላኩ ያሳርግ ዘንድ እኔ እነግረዋለሁ አለው። እነርሱም ከአባታቸው ከአዳም ይህን ሰሙ። ሁለቱም ቁርባናቸውን ያዙ፣ መሠዊያው ወዳለበት ተራራም ወጡ። ቃኤል ግን በወንድሙ በአቤል ታበየበት፣ ከመሠዊያውም ገፋው፣ ቁርባንን ያሳርግ ዘንድም አልታገሰውም። እሱም ቁርባኑን ሽንገላን ትዕቢትን በተሞላ ልቡና አሳረገ። አቤል ግን ከመሠዊያው አጠገብ ድንጋዮችን ሰራለት፣ በዚያም ላይ ትሕትናን በተሞላ ልቡና መሥዋዕቱን አቀረበ። የሽንገላ ተግባርም አልነበረበትም። ቃየልም መሥዋዕቱን ባቀረበበት መሠዊያ ላይ ቆሞ ነበር። እርሱም ቁርባኑን ይቀበል ዘንድ ወደ እግዚአብሔር ይጮህ ነበር። ቁርባኑን ግን አልተቀበለውም። ከአምላክ የታዘዘች እሳትም ቁርባኑን ታቃጥል ዘንድ አልወረደችም። በመሠዊያው ላይም ቆሞ ቀረ፣ ፈጽሞም ተቆጣ። እግዚአብሔር ቁርባኑን ይቀበለውም አይቀበለውም እንደሆነ ወደ ወንድሙ ወደ አቤልም ይመለከት ነበር። አቤልም እግዚአብሔር ጸሎቱን ይቀበለው ዘንድ ወደ እግዚአብሔር ጸለየ። አምላካዊት እሳትም ወረደች፣ የአቤልን መሥዋዕትም አቃጠለች። እግዚአብሔርም የመሥዋዕቱን መዓዛ አሸተተ፣ እርሱ ወዶታል ተደስቶበታልምና።
በሰው አምሳልም መላእክተ ብርሃንን ላከለት። እርሱ ካሸተተ የመስዋዕት መዓዛ ይቀበሉ ዘንድ እነርሱም አጽናኑት፣ ልቡንም አበረታቱት። ቃየልም በወንድሙ ቁርባን ላይ የሆነውን ሁሉ ያይ ነበር። ስለዚህም ተቆጣ። አሁንም ቁርባኑን ያልተቀበለለት እግዚአብሔርን ለመሳደብ ከፈተ። እግዚአብሔርም ቃየልን ለምን ፊትህን አጠቆርህ? ቁርባንን እቀበል ዘንድ እውነተኛ ሁን። በእኔ ማንጎራጎር አይጠቅምም፣ በአንተ ነው እንጂ። በእርሱ ሁኔታ እየሳቀ እግዚአብሔር ለቃየል ይህን ነገረው። ቁርባኑንም ተጸየፈው። ወደ አባቱና ወደ እናቱም ወረደ። የደረሰበትን ሁሉም ለአዳም አስረዳው። እርሱም ተቆጥቶ ነበር የቃየልን ቁርባን ስላልተቀበለውም። ቃየል አዘነ። አቤል ግን በፍጹም ደስታ ወደ አባቱና ወደ እናቱ ወረደ። ቁርባኑን እግዚአብሔር እንደተቀበለለትም ነገራቸው። ተደሰቱ፣ በፊቱ እጅ ነሱት። አቤልም አባቱ አዳምን ቃየል ከመሰዊያው ላይ ገፋኝ፣ በእርሱ ቁርባን አሳርግ ዘንድም አልታገሰኝም። እኔ ሌላ መሰዊያ ሰራው፣ ቁርባኑንም በዚያ ላይ ያቀረብሁለት አለው። አዳምም ይህን በሰማ ጊዜ በጣም አዘነ። ይህ መሰዊያ በመጀመሪያ አዳም መስዋዕትን ይሰዋበት የነበረ ነውና። ቃየልም ከቁጣው የተነሳ ወደ ጫካ ሄደ። ሰይጣንም ወደ እርሱ ደረሰ። ወንድምህ አቤል አንተ ከመሰዊያው ላይ እንደገፋኸው በአባትህ በአዳም ዘንድ ከሶሃል አለው። እርሱን እነሆ እጅ ነሱት፣ ተደሰቱም አለው። ቃየልም በጣም ተቆጣ፣ አንዱን እስከሚያውቅም አልተወውም። በቤት እስኪሰበሰቡ ድረስ ወንድሙን ይጠብቅ ነበር። ቃየልም አቤልን ወንድሜ ሆይ ጥሩ በረሃ አለ፣ በውስጡም ያማሩ የሚያስደስቱ እጽዋት አሉበት፣ ለሚመለከታት ታሳሳለች። ወንድሜ ሆይ አንተ አንድ ቀንስ እንኳ ትደሰት ዘንድ ወደ በረሃው ፈጽመ መጥተህ አታውቅም። ዛሬም ከእኔ ጋር ወደ በረሃው ትሄድና ትደሰት ዘንድ እሻለሁ፣ በረሃችንና በጎቻችንን ትባርክ ዘንድ አለው። አንተ ጻድቅ ነህና ወንድሜ ሆይ እኔም በጣም እወድሃለሁ፣ አንተ ከእኔ ትርቀኛለህ እንጂ አለው። አቤልም ወደ በረሃ ይሄድ ዘንድ ወንድሙ ቃየልን ተቀበለው። ከመውጣታቸው በፊትም ቃየል አቤልን በትር ይይዝ ዘንድ ቁምልኝ አለው። አቤልም በይውህና ቆመ። ሸንጋይ ቃየል ግን በአራዊት ምክንያት በትር ይዞ ወጣ። እርሱና ወንድሙም መንገድ ይሄዱ ዘንድ ጀመሩ። ከእርሱ ጋር እየተነጋገረ እያዘናጋው ስራውንም ያስረሳው ነበር። ስራ በጎቹም ከሌሉበት ምድረ በዳ እስከሚደርሱ እንዲህ ይለው ነበር። አቤልም ቃየልን ወንድሜ እጽዋትን፣ ፍሬያትን፣ ልምላሜዎችን፣ በጎችን ያልኸኝንም ተግባራት ሳናይ በመሄድ ደከምን። እባርካቸው ዘንድ ያልኸኝ በጎችህ የታሉ አለው። ቃየልም ወንድሜ ሆይ ዛሬ በፊታችን ብዙ መልካም ነገሮችን ታያለህ፣ እስካደርስ ድረስ በፊቴ ሂድ እንጂ አለው። አቤልም ቀደሙ፣ ቃየልም በኋላው ቀረ። አቤልም ያለ ተንኮል በይውህና ይሄድ ነበር፣ ወንድሙ እንደሚገድለውም አያውቅም ነበረ። በደረሰ ጊዜም ወንድሙ ቃየል በነገር አጽናናው። እርሱ በኋላው ትንሽ ርቆ ይሄድ ነበረ። ፈጥኖም እስኪጥለው ድረስ በበትር ደጋግሞ መታው። ከመሬት በወደቀ ጊዜ ወንድሙ ይገድለው ዘንድ እንዳለው ተረዳ። አቤልም ወንድሜ ቃየል ሆይ ስለ ጠባናቸው ጡቶች ተወኝ፣ አትምታኝ። ስለ ተሸከመችን ማኅፀን ስለፈጠረን አምላክ በዚህ በሚገድል በትር አትምታኝ። የምትገድለኝ ከሆነ ከነዚህ ታላላቅ ድንጋዮች ውሰድ፣ ፈጥነህም ግደለኝ አለው። ልቡናው የገዘፈ የደነደነ ቃየልም ታላቅ ድንጋይ ይዞ ናላውን እስኪያወጣው ድረስ የወንድሙን ራስ መታው። ወንድሙ ፊቱ በደም ተነክሮ ነበር፣ ባደረገውም አልተጸጸተም። የጻድቁ አቤል ደም የወደቀባት ምድርም ተነዋወጸች፣ ደሙ ቃየልን ትውጠው ዘንድም እንዲህ የሆነች። አቤል ደምም የገደለውን ይበቀልለት ዘንድ በምስጢር ወደ እግዚአብሔር ጮኸ። ቃየል ግን ለወንድሙ መሬት መቆፈር ጀመረ። መሬት ሲንቀጠቀጥ በተመለከተ ጊዜ በእርሱ ላይ ስለደረሰበት ፍርሃት ይንቀጠቀጥ ነበረ። ወንድሙንም በጉድጓዱ ጨመረው፣ በመሬትም ደፈነው። መሬትም ትቀበለው ዘንድ አልፈቀደችም፣ ወደ ላይ ተፋችው እንጂ። ቃየልም እንደገና መቃብር ቆፈረ፣ ወደ ላይም ተፋችው። እስከ 3 ጊዜ እንዲህ አደረገ። መሬት ግን የአቤልን ስጋ ወደ ላይ ተተፋው ነበር። በመጀመሪያ ጊዜ ጭቃማዋ መሬት የተፋችው ለፍጥረቱ ሁሉ በሞት የመጀመሪያ በሆኑ ነው። ዳግመኛ የተፋችው ያልተቀበለችው ጻድቅ በከንቱም የተገደለ በመሆኑ ነው። 3ኛ የተፋችው ወይም ያልተቀበለችው በወንድሙ ፊት ምስክር ይሆን ዘንድ የእግዚአብሔር ቃል ወደ ቃየል በመጣ ጊዜ መፈራረጃ የሆነው ዘንድ ነው። በወንድሙ ላይም እግዚአብሔር ተቆጣ፣ በአቤል መገደልም ተጸጸተ። ሰማይም ተነዋወጸ፣ መባረክትም በፊቱ ወጡ። የእግዚአብሔር ቃልም ከሰማይ ወደ ቃየል መጣ። ቃየል ሆይ ወንድምህ አቤል የታለ አለው። ቃየልም በጸና በደነደነ ልብ እንዴት ጌታዬ ሆይ የአቤል ጠባቂው እኔ ነኝን አለ። እግዚአብሔርም ቃየልን የወንድምህን የአቤልን ደም የጠጣች ምድር የተረገመች ናት፣
አንተም የምትፈራ የምትንቀጠቀጥ ሁን፣ ይህም ምልክት ይሆንልሃል፣ ያገኘ ሁሉ ይገድልሃል አለው። ቃየልም እግዚአብሔር ስለተናገረው ስለዚህ ቃል አለቀሰ። ቃየልም እግዚአብሔርን የሚያገኘኝ ሁሉ ይገድለኛል፣ ከምድረ ገጽም እጠፋለሁ አለ። እግዚአብሔር ግን ቃየልን ያገኘ ሁሉ ይገድልሃል ያለው አልነበረም። ከዚህ ሁሉ ነገር በፊት ቃየልን የገደለው 7 ጊዜ በቀልን ይቅር እለዋለሁ ይል ነበረ እንጂ የእግዚአብሔር ቃል ቃየልን ያለው ግን ወንድምህ የት አለ ነው። እግዚአብሔር በቸርነቱ የቃየልን መመለስ ስለፈለገ ይህን አደረገ። እርሱም በዚያን ጊዜ ተጸጸተ። አቤቱ ጌታ ሆይ ወንድሜን ስለገደልሁት ኃጢአቴን ይቅር በለኝ አለ። እግዚአብሔርም ኃጢአቱን ይቅር አለው። እግዚአብሔር ቃየልን ያለው ግን የወንድምህን ደም የጠጣች ምድር የተረገመች ትሁን ነበር። ይህም ከእግዚአብሔር በቃየል ላይ የተደረገ ይቅርታ ነው። እርሱ መሬትን ረገማት እንጂ እርሱን አልረገመውም እና ምድር ግን የገደለች ኃጢአትንም የሰራች አልነበረችም። ርግማን የሚገባ በገደለ ሰው ነበር። እግዚአብሔር ከምሕረቱ የተነሳ ሀሳቡን እንደማያውቅ እንደ አንድ ሰው አደረገ እንጂ ወደ ቃየልም ተመለሰ። ወንድምህ የት አለ አለው። መልሶ አላውቅም አለ። ቃየልም የሚፈራ የሚንቀጠቀጥም ሆነ። እግዚአብሔርም በዚች ምልክት የታወቀ አደረገው፣ በፍጥረቱ ሁሉ ወንድሙን ገዳዩ እንደሆነ ታወቀ። ዳግመኛም በመጀመሪያ የነበረውን ጸጥታ ያስተውል ዘንድ ፍርሃትን መንቀጥቀጥን አመጣበት። በኋላ የመጣበትን መንቀጥቀጥ ፍርሃት አስተዋለ። በእግዚአብሔር ይድን ዘንድ ስለ ኃጢአቱ የሚጸጸት ዘንድ በመጀመሪያ የነበረውን ጸጥታ ይፈልግ ዘንድ የእግዚአብሔር ቃል ቃየልን የሚገድለውን ሁሉ 7 እጥፍ ይቅር እለዋለሁ ማለቱ ግን እግዚአብሔር በሰይፍ ይሞት ዘንድ የሚሻ አይደለም። እርሱን በጾም በጸሎት በለቅሶ በከባድ ቀኑና ከኃጢአቱ እስኪድን ድረስ የሚገድለው ይፈልግ ነበር እንጂ 7 እጥፍ የተባለውም በዘመኑ ሁሉ እግዚአብሔርን ቃየልን የታገሰው 7 ትውልድ ነውና። ወንድሙን የገደለ ግን በየቦታው ጸጥታ የቀረለት አይደለም። ወደ አዳምና ወደ ሔዋንም ተመለሰ። የሚፈራ የሚንቀጠቀጥ እጁም በደም የተነከረ ነበር። በተመለከቱት ጊዜም አለቀሱ፣ አዘኑ። ፍርሃቱ መንቀጥቀጡ በደም መነከሩ በምን ምክንያት እንዳገኘው አላወቁም። ቃየልም ከእርሱ ጋር መንታ ወደ ተወለደችው እህቱ እየሮጠ ገባ። ባየችው ጊዜም ፈራች። ወንድሜ ሆይ ይህ አይነት መንቀጥቀጥ በምን ምክንያት አገኘህ አለችው። እርሱም ወንድሜ አቤልን በበረሃ ገደልሁት አላት። እህቱ ይህን ነገር በሰማች ጊዜም አለቀሰች። እየጮኸችም ወደ አባቷና ወደ እናቷ ሄደች። ቃየል ወንድሙን አቤልን እንደገደለው አስረዳቻቸው። ቃላቸውን ድምፃቸውን ከፍ አድርገውም ጮኹ። ፊታቸውንም መቱ፣ በራሳቸውም ትቢያ ነሰነሱ፣ ልብሳቸውንም ቀደዱ። አቤል ወደ ተገደለበት ቦታ ይሄዝኑ ዘንድም ወጡ። ተገድሎ ከመሬት ላይም ተጥሎ አገኙት። አራዊትም ከበውት ነበረ። ስለ እውነተኛው አቤል እያለቀሱ ይጮሁም ነበር። ስጋውም ከንጽህናው የተነሳ በጎ መዓዛን ይሸት ነበረ። አዳምም ተመለከተው፣ እንባውም በፊቱ ይፈስ ነበር። ወደ ቤተ መዛግብት ሄደ፣ በዚያችም አስቀመጠው፣ በሽቱ በከርቤም ገነዘው። አዳምና ሔዋንም በብዙ ሐዘን ለቅሶ በመገነዝም 100 ቀን ያህል ቆዩ። አቤልም የ14 ዓመት ከመንፈቅ ልጅ ነበር። ቃየልም የ17 ዓመት ከመንፈቅ ልጅ ነበረ። ቃየልም የወንድሙን ግንዘት ከፈጸመ በኋላ እህቱ ሉሏን ወደዳት። ያለ አባቱና ያለ እናቱ ትእዛዝም ወስዶ አገባት። ለልቡናው ክፋት ከእነርሱ እርሷን ሊያስተውት አልቻሉምና ለገነት ወደምትቀርብ ወንድሙንም ወደ ገደለበት ቦታ ወረደ። ቦታውም ብዙ እጽዋት ብዙ ዛፎችም በውስጡ ነበሩ። ቃየልም ከእህቱ ልጅን ወለደ። ልጆቹም ይባዙ ጀመረ። አዳምና ሔዋን ግን አቤል ከተገነዘ በኋላ 10 ዓመት እርስ በርሳቸው ሳይቀራረቡ ኖሩ። ከዚህ በኋላ አዳም ሔዋንን በግብር አወቃት፣ ጸነሰችም። በጽንሷ ወራትም አዳም ነይ ቁርባን እንውሰድ፣ ለእግዚአብሔርም እናሳርግ፣ የሚያጽናና መልካም ልጅን ይሰጠን ዘንድም እንለምነው፣ እህቱንም እናጋባው አላት። ቁርባን አዘጋጁ፣ ወደ መሰዊያውም አኖሩት፣ በእግዚአብሔር ፊትም አቀረቡት። ቁርባናቸውን ይቀበላቸው ደግ ዘርንም ይሰጣቸው ዘንድ ከእግዚአብሔር ይፈልጉ ጀመር። እግዚአብሔርም አዳምን ሰማው፣ ቁርባኑንም ተቀበለው። አዳምና ሔዋን ልጃቸውም ከመስዋዕቱ ተቀበሉ። ወደ ቤተ መዛግብት ወረዱ። በአቤል ስጋ ፊትም ሌሊትም ቀንም ይበራ ዘንድ ቀንዲል አደረጉ። አዳምና ሔዋንም በቤት ውስጥ ይጾሙ ይጸልዩ ነበር። የሔዋንም የጽንሷ ወራት ተፈጸመ፣ የመውለጃዋ ጊዜም ደረሰ። ሔዋንም አዳምን እወልድ ዘንድ ወደ አለቱ ለመሄድ እፈልጋለሁ አለችው። አዳምም ከአንቺ ጋር ሴት ልጅሽን ትላላከሽ ዘንድ ይዘሽ ሂጂ፣ እኔ ግን ከቤተ መዛግብት በልጄ በአቤል ስጋ ፊት እቆማለሁ አላት። ሔዋንም ከአዳም ይህን ሰማች፣ እርሷም ሄደች፣ ሴት ልጇም እንዲሁ። አዳምም በቤተ መዛግብት ከልጁ ጋር ብቻውን ቀረ።
ሔዋንም መልኩ ፍጹም ያማረ ልጅ ወለደች። ፊቱ ደም ግባቱ እንደ አባቱ አዳም ያምር ነበር። ሔዋንም ባየችው ጊዜ ተጽናናች። በቤትም 8 ቀን ያህል ቆየች። ሴት ልጇንም ያየው ስምም ያወጣለት ዘንድ እስኪመለስ ድረስ ቆየች። እንደ ታዘዘችውም አደረገች። አዳምን በደረሰና ሕፃኑንም የተፈጥሮውን ደም ግባት በተመለከተው ጊዜ ተደሰተበት። ስለ አቤልም ተጽናና። ሕፃኑንም ሴት ብሎ ጠራው። ትርጓሜው እግዚአብሔር ልመናዬን ሰማኝ ከችግሬም አዳነኝ ማለት ነው። ሌላው ትርጓሜ ኃይለኛ ጽኑ ማለት ነው። ከሰየመው በኋላ ወደ ቤተ መዛግብት ተመለሰ። ሴቲቱ ልጅም ወደ እናቷ ተመለሰች። ሔዋንም 40ውን ቀን እስክትጨርስ ድረስ በዚህ ቤት ተቀመጠች። ወደ አዳም መጣች። ከሕፃኑ ከሴት ልጁም ጋር ተቀበላት። ወደ ውሃው ምንጭም ወጡ። አዳምና ሴት ልጁም ከአቤል ስለነበራቸው ሐዘን ታጠቡ። ሔዋንና ሕፃኑም ስለ መንጻት ታጠቡ። ተመልሰውም ቁርባንን ያዙ። ወደ ተራራውም ሄዱ። ስለ ሕፃኑም መስዋዕቱን አሳረጉ። እግዚአብሔርም ቁርባናቸውን ተቀበላቸው። እነርሱንና ልጆቻቸውንም ባረከ። ወደ ቤተ መዛግብትም ተመለሱ። አዳም ግን በሕይወት ዘመን ሁሉ ወደ ሚስቱ ወደ ሔዋን ይቀርብ ዘንድ አልተመለሰም። ሌላ ዘር ከነሱ ይወለድ ዘንድ ዳግመኛ አልተገናኙም። እኒህ ዘሮች የተወለዱትም ቃየል፣ ሉልዋ፣ አቤል፣ አቅሌምያ ሴት ብቻ ናቸው። ሴትም በቁመቱ ፈጽሞ አደገ። በጾም በጸሎት በታላቅ ድካም መመራት ጀመረ። አባታችን አዳምም ከሚስቱ ከሔዋን ከተለየ 7 ዓመት ሲሆነው ሰይጣን ከእርሱ ተለይቶ ባየው ጊዜ ቀናበት። ከእርሷ ጋር የተኛ ዘንድም ይፈትነው ነበር። አዳምም ተነስቶ ወደ ቤተ መዛግብት ወጣ። ሌሊት ሌሊት በእርሷ ውስጥ ይተኛ ነበር። በነጋ ጊዜም ዘወትር ወደ ቤት ይወርድ ነበር። ከእርሷ የሚባረክ ይጸልይ ነበር። ጨለማው ሲመጣም ወደ ማደሪያው ድንኳን ይወጣ ነበር። ለብቻውም ይተኛ ነበር። ሰይጣን ድል እንዳያደርገውም ይፈራ ነበር። 39 ቀንም እንዲህ ተለይቶ ቆየ። የመልካም ጠላት ሰይጣንም አዳም እንደተለየ እርሱም እንደሚጾም እንደሚጸልይ በተመለከተ ጊዜ በምትሃት ያማረች ሴት መስሎ ታየው። 40ኛው ቀን ሌሊት መጥታም በፊቱ ቆመች። አዳም ሆይ በዚች ቤት ካደራችሁበት ጊዜ ጀምሮ ከእናንተ የተነሳ እኛን ታላቅ እረፍትን አግኝቶናል። ታላቅ ጸሎታችሁም ወደ እኛ ደርሳለች፣ ታረጋጋናለች። ዛሬም አዳም ሆይ ወደ ማደሪያው ድንኳን በወጣ ጊዜ ትተኛ ዘንድ ከአንተ የተነሳ ተጠራጠርን። ከሔዋን በመለየት ምክንያትም ታላቅ ሐዘን ደረሰብን። ዳግመኛም ወደዚች የማደሪያ ድንኳን በምትሆን ጊዜ ጸሎትህ ትፈስ ነበር፣ ልቡናህም ከደም ግባት የተነሳ ትቅበዘበዛለች። በቤት ውስጥ በነበርህ ጊዜ ጸሎትህ የተሰበሰበች ወደ እኛም የምትወርድ እረፍትም የሚገኝባት ናት። ዳግመኛም እኔ ከአንተ በተለዩ ልጆች ሐዘንሁ። ታላቁ ሐዘን ግን ስለ ልጅ ስለ አቤል ሞት ነው። እርሱ ጻድቅ ነበርና ለጻድቅ ሰው ሁሉም እያንዳንዱ ይጸጸታልና። እኔ ስለ ልጅ ስለ ሴት መወለድም ተደሰትኩ። ነገር ግን በሔዋን ምክንያት ትንሽ አዘንኩ፣ እህቴ ናትና። እግዚአብሔር ከአንተ ላይ እንቅልፍን ባመጣ ጊዜ ከጎንህም ባወጣት ጊዜ ከእርሷ ጋር እኔንም አውጥቶኛልና ከአንተም እርሷን ታላቅ አደረጋት። እኔን ወደ ታች አወረደኝ። በአንተ ዘንድ ስላለችው እህቴም እኔ ደስተኛ ነኝ። እግዚአብሔርም ያጽናናኝ ነበር። አዳም ወደ ቤተ መዛግብት ድንኳን በወጣ ጊዜ አትዘኝ፣ ከሔዋንም በላይ እኔ ወደ እርሱ እልካለሁና እርሱም ያገባሻል። ሔዋን 5 ልጅ እንደወለደች አንቺም ከእርሱ 5 ልጅ ትወልጃለሽ አለኝ። ቃል ኪዳኑም እነሆ ዛሬ ተፈጸመልኝ። ወደ አንተ የላከኝም እንጋባ ዘንድ ነው። አንተ እኔን በምታገባኝ ጊዜ ከሔዋን ልጆች ይልቅ ደም ግባቱ ያማረ ልጅን ትወልዳለህና። ዳግመኛም አንተ እስከ ዛሬ ገና ጎልማሳ ነህ፣ ቀሪ ዘመንህን በሐዘን አትጨርስ። መከራም የበዛ አይሁን። በዚህ ዓለም ዘመንህም በደስታ ተጨርሰው ዘንድ ጽና። እኔም ብርሃን በሌለበት በዚህ ተግባር እደሰትብሃለሁ። የአምላክህን ትእዛዝ ተነስ ፈጽም እንጂ አለች። ወደ አዳም ቀርባም አቀፈችው። ከእርሷ የተነሳ ድል እንደሚነሳ ያወቀ አዳምም ከእርሷ ያድነው ዘንድ በተቃጠለ ልብ ወደ ፈጣሪው ጸለየ። እግዚአብሔርም ቃሉን ወደ አዳም እንዲህ ሲል ላከ። አዳም ሆይ ይህች መልክ ስለ አምላክነት በትዕቢት የማልልህ ናት። አንተን ይቅር አትልም። አንድ ጊዜ በሴት መልክ፣ ሌላ ጊዜ በመልአክ አምሳል፣ ሌላ ጊዜ ደግሞ በሽማግሌ አምሳል ትታይሃለች እንጂ ይህን ሁሉ የሚያደርገው ነፍስህን ለማጥፋት ነው። አዳም ሆይ ዛሬም አስተውል። ብዙ ጊዜ ከእጁ እንዳዳንሁህ እኔ ይቅር ባይ አምላክ እንደሆንኩ እስካስረዳህ ድረስ እኔ አንተን ይቅር እላለሁ፣ የአንተን መጥፋትም አልሻም አለው። እግዚአብሔር ሰይጣንን ለአዳም በከፋ መልኩ በግልጽ ይታየው ዘንድ አዘዘው። አዳምን በተመለከተው ጊዜ ፈራ፣ ተንቀጠቀጠ። እግዚአብሔርም አዳምን አለው፣ ፊቱ የከፋ ዲያብሎስን ተመልከተው። እስከ ዛሬ ድረስ ከብርሃናዊት ቦታ ወደ ጨለማው ከረፍት ወደ ድካም ያወረድህ እርሱ እንደሆነ ወቅ። አዳም ሆይ
አስተውል። እርሱ አምላክ እንደሆነ የሚናገር አምላክ ጨለማ ይሆናልን? አምላክ የሴት መልክ ይመስላልን? በሌላውስ ላይ ይበረታታልን? አምላክ ይሸነፋልን? አዳም ሆይ አስተውል። በፊት ያለ ይህ ክፉ ሰይጣን ወደ አየር ይወጣ ዘንድ ወደ ሰማይ ይወጣ ዘንድ አይችልም። እኔም ከእርሱ የተነሳ አትፍራ። ከዛሬ ጀምሮ በአንተ ላይ የሚያደርገውን ሁሉ እወቅ፣ ልብም አደርግልሃለሁ። እግዚአብሔርም ሰይጣንን ከአዳም ፊት አስወገደው። እግዚአብሔርም አዳምን አበረታታው፣ ልቡንም አጽናናው። ወደ ቤተ መዛግብት ወረደ። ከሔዋንም አትለይ፣ እኔ ከአንተም ከእርሷም እንስሳዊት ፍትወትን አጠፋለሁ አለው። ከዚያች ቀን ጀምሮ ፍትወት ከአዳምና ከሔዋን ተወገደች፣ በእግዚአብሔር ትእዛዝም አረፉ። ይህን ተግባር እግዚአብሔር ከአዳም ዘር ለአንዱስ እንኳ አላደረገም፣ ለአዳምና ለሔዋን ብቻ ነው እንጂ። አዳምም ስላጸናቸው ፈቲውንም ስላጠፋላቸው በእግዚአብሔር ፊት ሰገደ። ከቤት ወርዶ መጀመሪያ እንደነበሩት ከሔዋን ጋር ተቀመጠ። 40 ቀንም ተፈጸመለት። ልመናቸው አማላጅነታቸው ከሊቃነ ጳጳሳቱ አለቃ ከባስልዮስ ከንጉሳችን ኃይለ ሥላሴ ከንግሥታችን ከወለተ ጊዮርጊስ ከመንግስቱ ወራሽ አምሃ ሥላሴ ከሁላችንም ጋር ለዘላለሙ ጸንቶ ይኑር አሜን።